ይሰበራል። ሰዎች ልባቸው ይሰበራል። በተለያየ ምክንያት ልባቸው ሊሰበር ይችላል። ሳያስቡት እናታቸውን ሲያጡ፣ ሳያስቡት አባታቸውን ሲያጡ ልባቸው ይሰበራል። ይሄ በሚፈጠርበት ጊዜ ምን ይሆናሉ? ዲፕሬስድ ይሆናሉ። ልባቸው የተሰበረ ሰዎች ይጎዳሉ፣ ሀዘን ውስጥ ይገባሉ። ወይ ክብደት በጣም ሉዝ ያደርጋሉ፣ በጣም ይከሳሉ፣ ወይ ደግሞ በጣም ይጨምራሉ። እነዚህ ልባቸው የተሰበረ ወገኖቻችን ልባቸው ከተጠገነ በኋላ እንዴት አይነት ፐርሰናሊቲ እንዳላቸው መመናች። ፕራይድ የለባቸውም፣ ሊኮሩ አይችሉም፣ ሀምብል ናቸው። የተለያየ በሽታ ሊያጠቃቸው ይችላል። ኢንትሩሲቭ ቶትስ የሚባሉ አሉ። ሀሳቦች ያስቸግሯቸዋል። ሊረሱት ሲሞክሩ ይመጣባታል። የከዳት ሰው ይመጣባታል። ፒክቸሩ ይመጣባታል። የነበራት የፍቅር ግንኙነት ይመጣባታል እና ይረብሻታል። ደጋግሞ ይረብሻቸዋል፣ ይታወካሉ። ስለዚህ ተቀበል፣ የሄዱበትን ነገር አስብ፣ የተሻለ ዓለም ላይ እንዳሉ ማሰብ እና ማቃቸውን አውጥተው መቅደድ። መጀመሪያ አሁን ልብ ስንል ይሄ በግራ በኩል አናቶሚካሊ ያለው ደም የሚረጨው እሱን አካል ማለታችን አይደለም። እሱ ይሄ እጅሽን ነው የሚያክለው። በሌፍት ሳይድ ነው ያለው፣ የራሱ አናቶሚ አለው። እኛ አሁን ልብ ሲባል ግን ውስጠኛ ማንነታችን ማለት ነው። የውስጥ ማንነታችን፣ ዋነኛው ማንነታችን ደግሞ እሱ ነው። የሚገርመው ሰው ቦዲ ያለው አካል አለው፣ ነፍስ አለው፣ ሶል፣ ከዛ ስፒሪት አለው። ውስጠኛው ዋነኛ ትኩረት የሚሰጠው እንደውም ለሱ ነው ከአእምሮ ጋር እና ልብ ይሰበራል። ሰዎች ልባቸው ይሰበራል። በተለያየ ምክንያት ልባቸው ሊሰበር ይችላል። አንዳንድ ጊዜ ያልጠበቁት ከባድ ሐዘን ይገጥማቸዋል። ሎስ፣ ሳያስቡት እናታቸውን ሲያጡ፣ ሳያስቡት አባታቸውን ሲያጡ ልባቸው ይሰበራል። በተለይ እኔ ልብ ስብራት ከባባዶቹን ያየሁት ልጅ ያጡ ሰዎች ናቸው። ልጅ ያጡ ሰዎች የልብ ስብራታቸው እጅግ ከፍተኛ ነው። በጣም ነው የሚጎዱት። እርግዝና ላይ ሆነው ሊወልዱ ደርሰው እንደዚህ አይነት ነገር ሲፈጠርባቸው ልብ ይሰብራል እና ድንገተኛ ሐዘን ልብ ይሰብራል። ያልጠበቁት ሐዘን፣ አንቺ ሰውን አስታመሽ፣ ቤተሰብን አስታመሽ፣ ኤክስፔክት አድርገሽ ከዛ ሊሆን እንደሚችል ኤክስፔክት አድርገሽ ስትዘጋጅ ሌላ ነገር ነው። ግን ሳያስቡት በድንገት ሲሆንባቸው ግን በጣም ልብ ይሰብራል። በጣም እና ይሄ ድንገተኛ ሐዘን ልብን ይሰብራል። ሰዎች ደግሞ አግኝተው ሲያጡ የነበራቸውን ነገር በድንገት በእሳት አደጋ ኦቨርናይት ነዶ ሲያገኙት፣ በመኪና አደጋ ያላቸውን ነገር ሲያጡ፣ በተለያዩ አደጋዎች አግኝተው የነበረ የተወሰነ ኑሮ የነበራቸውን ነገር ሉዝ ሲያደርጉት እሱ ልብ ይሰብራል። ይህምን በስራውም ዓለም የነበራቸውን ፖዚሽን ሴኪዩር አድርገው ይሄ ኑሮዬ ነው ስራዬ ነው ብሎ የያዙትን ነገር እሱን ሲያጡ ልባቸው ይሰበራል። አተርፍበታለሁ ብለው አስበው ተስፋ አድርገው ዕቃ ከውጭ አምጥተው ከዛ ኪሳራ ሲደርስባቸው ልባቸው ይሰበራል። የተለያየ ነገር ነው አግኝቶ ማጣት ልብን ይሰብራል። ከዛ ደግሞ ሪጀክሽን፣ ሰዎች ሪጀክት ሲያደርጉሽ፣ ሲያድሙብሽ፣ አሁን አድመውባቸው እነሱ ሪጀክት ሲያደርጓቸው፣ እነሱ ሰርክል ሰርተው ጓደኛሞች ሆነው እሷን አውጥተው ለብቻዋ ባይተዋር ሲያደርጓት ልቧ ይሰበራል። ያልጠበቀችውን ያላረገችውን ነገር ሲያወሩባት፣ ኤክስፔክት ከጓደኞቿ የማትጠብቀውን ነገር ሐሜት ስትሰማ ሲጎዷት ሀርት ያደርጋል እና ልብ ይሰብራል። ሪጀክሽን ሌላው ፋክተር ነው። በፍቅር ግንኙነት ቢትሬይ ሲደረጉ፣ ለምሳሌ ፍቅረኛሞች የሆኑና ከዛ እሱ ከሌላ ሴት ጋር ይሄድና ስለዛ ስትሰማ በሌላ ሴት እንደለወጣት ስትሰማ ትጎዳለች። ልብ ስብራት የውስጥ ጉዳት ማለት ነው። ሌላ የሆነ የሚሰበር ዕቃ አለ ማለት ሳይሆን የውስጥ ጉዳት ነው። ከዛ ብሮከን ሃርትድ ትሆናለች። አልጠበቀችም፣ ቢትሬይ አድርጓታል። ያልጠበቀችውን ነገር አድርጎባታል። ሳይጎዳት ወይም ደግሞ እሷም ደግሞ እንደዚሁ ከሱ የተሻለ ሰው ባለችው ሰው ለውጣው አምኗት ወደ ትዳር እንሄዳለን ብሎ ጠብቆ ተስፋ ሲያደርግ ከዛ በሌላ ሰው ለውጣው ደግሞ ስታሳየው ቢትሪያል በጣም ውስጣቸውን በጣም ይጎዳል። ብድግ ብሎ ባል ወጥቶ ትዳሩን ትቶ ወጥቶ ከዛ በኋላ ሌላ ሴት ሲያገባ
ልቧ ይሰበራል። እነዚህ የውስጥ ጉዳቶች ናቸው። ድንገት ልብን የሚሰብሩ ብሮከን ሃርትድ የሚያደርጉሽ የሰዎችን ልብ ከት የሚያደርጉ የሚሰብሩ የውስጥ ጉዳቶች ወይም ሃርት ናቸው። እነዚህ ሃርት የሚያደርጉሽ ነገሮች አሉ፣ የሚጎዱሽ ነገሮች እነዚህ ናቸው። የልብ ስብራት ስንል እነዚህን ማለታችን ነው። ይህ በሚፈጠርበት ጊዜ ምን ይሆናሉ? ዲፕሬስድ ይሆናሉ። ልባቸው የተሰበረ ሰዎች ይጎዳሉ፣ ሀዘን ውስጥ ይገባሉ። ወይ ክብደት በጣም ሉዝ ያደርጋሉ፣ በጣም ይከሳሉ፣ ወይ ደግሞ በጣም ይጨምራሉ። እንደ ሀገሩ እንደ ሁኔታው ነው። ወይ በጣም ይጨምራሉ። በሽታን የመከላከል አቅማቸው በጣም ይቀንሳል። ልባቸው ውስጣቸው የተጎዳ ሰዎች በሽታን የመከላከል አቅማቸው በጣም ይቀንሳል። የተለያየ በሽታ ሊያጠቃቸው ይችላል። በዛ ጉዳት ውስጥ ሆነው የተለያየ በሽታ ሌላ ጊዜ ሊቋቋሙት የሚችሉት ኢሚዩን ሲስተማቸው ይዳከምና ከዛ በሽታ ያጠቃቸው፣ በሽታ ይጎዳቸዋል። ኢንትሩሲቭ ቶትስ የሚባሉ አሉ። ሀሳቦች ያስቸግሯቸዋል። ሊረሱት ሲሞክሩ ይመጣባታል። የከዳት ሰው ይመጣባታል። ፒክቸሩ ይመጣባታል። የነበራት የፍቅር ግንኙነት ይመጣባታል እና ይረብሻታል። ደጋግሞ ይረብሻቸዋል፣ ይታወካሉ። ከዛ አይደንቲቲ ዲስኦርደር ይመጣባቸዋል። ግን እኔ ማን ነኝ? ምንድን ነው የተፈጠረው ነገር? ግን ምንድን ነኝ? ማን ነኝ? እንዴት እንደዚህ ተከዳው? እንዴት ሪጀክት አደረጉኝ? ሰርክል ሰርተው ይተኛሉ፣ ድብርት ውስጥ ይገባሉ። ለኑሮ ያላቸው አመለካከት ያስጠላቸዋል። መልበስ አይፈልጉም። አፒታይታቸውን ሉዝ ሊያደርጉ ይችላሉ። ግን እንዴት እንደሚጎዳቸው አይተው ከዛ ውስጥ እንዲወጡልን ነው አሁን የምንፈልገው። ልባቸው የተጎዳ ሰዎች እንዲታከሙልን ነው የምንፈልገው። የተሰበረ ልብ ደግሞ ሲጠገን፣ ልባቸው ተሰብሮ የተጠገነ ልብ ደግሞ ስታገኝ በጣም ድንቅ የሚያስገርም ነው። በጣም የሚያስገርም ነው። ጉዳቱ ያማል። ሰው ልቡ ይሰበር አንልም። ተሰብረው የተጠገኑ ግን በጣም እግዚአብሔር የሚወደዋል፣ ለሰው ውብ ናቸው። የጃፓኒስ አርት አለ። ጃፓኒስ አርት ምንድን ነው? አሁን ብርጭቆ ይሰበራል አይደለም? አሁን ብርጭቆ ሲሰበር አይጥሉትም፣ እንትኑ ይጠገናል። የተሰበረው ልክ ስብራቱ መስመሯን ተከትለው ይጠግኗታል። ከዛ ምን ይሆናል መሰለሽ? የተጠገነው ብርጭቆ ወይም ሸክላ ከመጀመሪያው ከኦሪጂናሉ ይልቅ ጠንካራ ነው። አንደኛ ጠንካራ ነው። ሁለተኛ በጣም ያምራል በውበት ከኦሪጂናሉ ካልተሰበረው ልቅ ያምራል። ሶስተኛ በጣም ውድ ነው። ኪንሱጊ አርት ነው የሚባለው። የጃፓኒስ ኪንሱጊ አርት ይባላል። እና ካልተሰበረው ብርጭቆ ይልቅ ተሰብሮ የተጠገነው ብርጭቆ፣ በኪንሱጊ አርት የተጠገነው ብርጭቆ የበለጠ ጠንካራ ነው፣ የበለጠ ውብ ነው፣ የበለጠ ውድ ነው። ኤክስፔንሲቭ ነው። አዲሱ ርካሽ ነው፣ ተሰብሮ የተጠገነው ግን ውድ ነው። አርት ነው እና የተሰበረ ዕቃ አይጣልም። በሱ በኪንሱጊ አርት እንደውም በጣም ያምራል። ቆይ እናያለን እዛ ላይ እና እንዲህ በጣም 2-3 ቦታ ነው የተሰባበረው። በኪንሱጊ አርት ገጥመውት ስትመለከች በጣም ያምራል። እነዚህ ልባቸው የተሰበረ ወገኖቻችን ልባቸው ከተጠገነ በኋላ እንዴት አይነት ፐርሰናሊቲ እንዳላቸው መመናች። ፕራይድ የለባቸውም፣ ሊኮሩ አይችሉም፣ ሀምብል ናቸው፣ ስብር ያሉ ናቸው፣ ፍቅር የተሞሉ ናቸው። ፔንን ያውቁታልና ያንቺ ፔን ይገባቸዋል። ሀርት መሆን ምን ማለት እንደሆነ ይገባቸዋልና መጉዳት ማለት ምን እንደሆነ ያውቃሉ። ስለዚህ ሲጠገኑልን፣ ልባቸው ሲጠገንልን፣ ካሉበት ሲወጡና ሲጠገኑ የበለጠ ውድ፣ የበለጠ ውብ፣ የበለጠ ጠንካራ ነው የሚሆኑት። ለብዙ ሰዎች መጽናናት። ሌላ ደግሞ ስኬት ማጣት። ይለፋሉ፣ ሰክሰስፉል ለመሆን ይሞክራሉ። አልሆናለኝ ሲሉ ቃልሳካ ደፋ ቀና ብለው ወጥተው ገብተው ወድቀው ተነስተው ታግለው ኑሮን ማሸነፍ ሲያቅታቸው፣ ለውጥ ማምጣት ሲያቅታቸው፣ እነሱ ደግሞ የውስጥ ልብስ ጥቁር ልብስ ይለብሳል። ከነዚህ ደግሞ የተለየው ከፈጣሪ ጋር መስማማት ሲያቅታቸው። ፈጣሪን ያኮረፉ ሰዎች በጣም ከባድ ኖሮ የሚኖሩት። በጣም ከባድ። ወዴት ይሄዳል? ዳዊት እኮ ብሎ ወደ ሰማይ ብሄድ በዛ አለ፣ ወደ ታች በወርድ እዚያ አለ፣ በሁሉ ጋር አለ። የት ትሄጃለሽ ከእሱ ጋር ተጣልተሽ?
ከሱ ጋር ይኳረፉና በተለያየ ምክንያት እሱን ይቀየሙና ከሱ ጋር ያላቸው ሪሌሽንሺፕ ደግሞ ይበላሽና ሀዘንተኛ ሆኖ ይኖራል። በህይወታችን ብሪፍ ለሆኑ ወራት በተወሰነ ጊዜ የምንቀየምበት የምናኮርፍበት ጊዜ አለ። እሱ ልክ አይደለም፣ በድሎኛል፣ ጎድቶኛል ብለው ወቅሰው እሱን ከሱ ጋር ሲጣሉ ሀዘንተኛ ነው የሚሆኑት። እና በእነዚህ ሁሉ ምክንያቶች ሰዎች በውስጥ በኩል ማቅ ይለብሳሉ፣ የውስጥ ሀዘን አለባቸው። ይሄ ማቅ አሁን ስናወራው ይገባቸዋል። ካለ ማቅ ውስጧ ከውስጥ የለበሰችው ካለ ማቅ ከውስጥ የለበሰው ያውቃል። መቀደድ አለበት፣ መወገድ አለበት። ለይታ ያንን ሀዘኗን ማስወገድ አለበት። እና ይሄ ነው የተሰወረ ሀዘን። ፕሮሰሱ ደግሞ እንዴት ይጠቅምሻል መሰለሽ? እኔ ለምሳሌ በተፈጥሮዬ ትሁት ነኝ ይመስለኛል። ያው ስለ ተፈጥሮዬ ትሁት ነኝ፣ ግን ያለፍኩባቸው መንገዶች ደግሞ ትሁት አድርገውኛል። ይሄ ከትምህርትሽ ጋር ከዶክትሬት ጋር በተለይ ሜዲካል ዶክተር ስትሆኝ አለች የምትመጣ ፕራይድ አለች። ከሱ ጋር የሚመጣ ከትምህርትሽ ብዛት ጋር የሚመጣ ከሌሎች የተለያዩ ነገሮች ጋር የሚመጣ ፕራይድ አለ። እኔ ግን ያለፍኩባት መንገድ ያቺ ልቤ የተሰበረችባት ቦታ አንድ ጊዜ አይደለም፣ አንድ ሁለቴ ሶስቴ እኮ ሊሆን ይችላል። እሷ ጋር ሲሰብርሽ ተመልሰሽ ልትኮሪ አትችይም። እኔ በፊትም ኩራተኛ ነኝ ብያለሁ፣ ግን እንዳትኮሪ ነው የምትሆኝ። ውስጥሽ ተሰብሯል። በኪንሱጊ አርት ተመልሶ ተጠግኖ ነው እንጂ ያ የተሰበረ ልብ ምልክቱ አለ እኮ ምልክቱ አለ። ግን ተመልሶ ሲጠገን ስታየው ሀምብል ትሆኛለሽ፣ ሰው አክባሪ ትሆኛለሽ፣ ትሁት ትሆኛለሽ። ሌሎችን ከፍ የምታደርጊ ራስሽን ዝቅ የምታደርጊ ሆን ብለሽ ማለት ነው በትህትና የምታደርጊ ትሆኛለሽ። እሱ ብቻ አይደለም፣ ሰዎችን አንደርስታንድ ታደርጊያቸዋለሽ። እኔ አሁን እነዛ ያለፍኩባቸው ሰብረውኛል፣ በውስጥ በኩል ማቀልብሰውኛል የምላቸው ነገሮች ስለነሱ እኔ በጣም አመሰግናለሁ። ለምንድን ነው አሁን ሰዎች እረዳቸዋለሁ። አሁን ተሽቀርቅራ መታ ስለ ችግሯ ምናምን ስታወራኝ እንደፈልጋለሁ፣ እንደው ቤተሰበረ ልብ ካለ ያለው በውስጥ የተደበቀ ማቅ ካለ ቼክ አደርጋለሁ። ሰዎች ቸገረኝ ሲሉሽ ይገባሻል። አሁን ትላልቅ ኑሮ ያላቸው ሁለት ሶስት ቪኤት መርሰዲስ ቤኤምደብሊው ምናምን ግቢያቸው ውስጥ ያቆሙ ግራውንድ ፕላስ 3 ቤት ያላቸው ትልቅ ቤት ያላቸው ሀብት በጣም ያላቸው መልታይ ቢሊዮነር የሆኑ ሰዎች ታገኛለሽ። ካውንስል ስታደርጊ ሀዘን አለባቸው ውስጣቸው የተደበቀ እና ምንድነው አንተ ደግሞ የምታዝነው እዚህ ውስጥ እየኖርክ እንዲህ አይነት መኪና የነዳህ ቢሊዮነር ሆነ ሁሉ ነገር በእጅ አትያቸው። ለምን ያንደርስታንድ ይገባሻል። ልብ ስብራትን ማለት እንደሆነ ይገባሻል። የትም አይነት ግራውንድ ፕላስ 3 ቤት ውስጥ ተቀምጠው ቢኤምደብሊው እየነዱ ቪኤት እየነዱ የውስጥ ጥቁር ልብስ ሊኖር እንደሚችል ትረጃቸዋለሽ እንጂ አይተሽ አሁን አንቺ ደግሞ ምን ቸግሮሽ ነው ደግሞ እንደው ለሌሎች ውስጥ ልቀቂ መንገድ አትያቸው። እና ይሄ ነው እና ማቁ መቀደድ አለበት። የውስጥ ሀዘን መጀመሪያ ሪኮግናይዝ ያድርጉት። ወደ ማቁ መዝጊያ እየመጣ ነው እንዳለኝ አሁን ለኛ ቢያንስ ይመኑን፣ ለፕሮግራሙ ይመኑ፣ ለሰዎች አይናገሩት። ግን ማቋ እንዳለች ግን እመኝ፣ ማቋ እንዳለ እመን። ከዛ በኋላ ተላምደውት ሊሆን ይችላል። ይህን ሀዘኑን ተላምደውት ኖረው ሊሆን ይችላል። ዲል ዊዝ ዘ ፕሮብሌም። ማቅ ያስለበሰሽ ነገር ጋር ዲል አድርጊ። የማትለውጭው ከሆነ አክሰፕትት። የማንለውጣቸው አሁን ሞት ከሆነ ቤተሰብ ውስጥ የገጠመ you can never change መለወጣች። ስለዚህ ተቀበል። የሄዱበትን ነገር አስብ። የተሻለ ዓለም ላይ እንዳሉ ማሰብ እና ማቃቸውን አውጥተው መቅደድ፣ መለወጥ የሚችሏቸውን ነገሮች መለወጥ፣ እንደሚያልፉ መረዳት እና ማቁን መቅደድ ያስፈልጋል። ልባቸውም የተሰበረ በሀዘን ቢሆን የተሰበረ አግኝቶ ማጣት ከሆነ እንደገና ታገኘዋለህ። ከስራ ተባረህ ከሆነ ሌላ ደግሞ እድል አለው ይሃለም ሌላ እድል ደግሞ የስራ እድል ደግሞ ታገኛለህ። ነግደሽ ከስረሽ ከሆነ እንደገና ደግሞ ከስክራች ተነስታ ደግሞ ትሰራዋለች። እና ይሄንን በማሰብ እያንዳንዱ አሁን እንትኑ ትሪትመንቱ እያንዳንዱ በኬዙ ይለያያል። በሀዘን ከሆነ ሀዘን ማክሴፕት ማድረግ፣ ከፈጣሪ ጋር ተጣልተህ ከሆነ ታረቅ ከፈጣሪ ጋር። እመነኝ አልተሳሳትም፣ እሱ አይሳሳትም።
ምክንያቱም እኔ አይቼዋለሁ። እና የተሳሳተ የመሰለህ ነገር ከዓመታት በኋላ ስታየው ልክ ነበር ለካ ነው የምትለውና በፈጣሪ ጋር ተኳርፋችሁ ከሆነ ታረቁ፣ አስተካክሉት። ይሄንን በማድረግ በመቀበል በመስማማት ከፈጣሪ ጋር በመስማማት የተፈጠሩ ነገሮችን ዲል በማድረግ እያንዳንዱ ዲል በማድረግ የውስጥ ማቃቸው መቅደድ አለባቸው። ልባቸው ሲጠገን ደግሞ በጣም የሚገርም ፐርሰናሊቲ ነው የሚኖራቸው። ማቁ ሲቀደድ አይተውታል ሐዘን ምን ማለት እንደሆነ። ለህብረተሰብ የሚጠቅሙ ሰዎች ነው የሚሆኑት እና ልባቸው የተሰበረው ልባቸው ይጠገንልን፣ ማቅ የለበሱት ማቃቸው ይቀደድልን።